እናቴ ቤት ፊት የሚነሳኝ የሚገላምጠኝ አለቀ ደቀቀ የሚሌ ባለመኖሩ ደስተኛ በሆንም ለአንዳንድ የግል ወጪዎች የሚሆን ገንዘብ ማግኘት ግን ከባድ ነበር። እናቴ የቤት እመቤት በመሆኗ ቤቷን የምትመራው ባሏ በሚሰጣት ገንዘብ ነው። ችግሩ ሲብስብኝ ዓይኔን አፍጥጬ እናቴን ስጠይቃት የእናት ሆድ ነውና ባሏን ገንዘብ ትጠይቅልኛለች። ነገር ግን የእንጀራ አባቴ ለእኔ ገንዘብ መስጠት ስለማይፈልግ እምየዋ ትሳቀቅብኛለች። ነገር ግን የትምህርት ጊዜ የሆነው በጋው አልቆ ክረምቱ ሲመጣ ሐምሌንና ነሐሴን ሰው ቤት ሰርቼ በቂ ባይሆንም የበጋ ስንቄን ይዝ ነበር። በዚህ ሁኔታ እየኖርኩ ማንነታቸው የማይታወቁ ታጣቂዎች ወደ ቤታችን በመምጣት እናቴን በመሳሪያ በማስፈራራት እኔን እንድታመጣላቸው ይጠይቋታል። የእናቴ መልስ ግን ፈጽሞ አይሆንም፣ የለችም፣ አላየኋትም የሚል ነበር። የእናቴ መልስ ያልጣማቸው ታጣቂዎች ግን ቤቱን እንዳልነበረ እያደረጉ መፈተሽ ጀመሩ። እኔ ደግሞ ከቤታችን ጋር የተያያዘ ቤት ውስጥ ጎረቤት ካለች የሁለት ልጆች እናትን ላስተዳድራት እዛ ነበርኩ። እቤት ውስጥ ሲያጡኝ ላስተዳድራት የሄድኩባትን ቤት ከፍተው ሲገቡ እኔን አገኙኝ። ገንዘብ አምጡ አሉን። እንደሌለን ነገር ናቸው። ከታጣቂዎቹ አንዱ አብሮኝ ማደር እንደሚፈልግ ነገረኝ። እምቢ አይሆንም ብለውም በመሳሪያ ሲያስፈራራኝ ከምሞት ፈቃደኛ ብሆን ይሻላል ብዬ ወሰንኩ። ደፍሮኝ ሌሊቱን አብሮኝ አድሮ ጠዋት ከቀሩት ታጣቂዎች ጋር ተሰባስበው ሄዱ። ይሄ ከሆነ በኋላ ፈልጋ አውቃ ነው ከወንድ ጋር የተኛችው እያሉ በአካባቢው ያሉ ማህበረሰቦች አላስቀምጥ አላስቆም አሉኝ። በአካባቢው ላይ መኖር ሲከብደኝ ከከተማው 12 ኪሎ ሜትር ርቃ ወደምትገኝ ቦታ ሄጄ በግሮሰሪ ውስጥ የመስተንግዶ ሥራ ተቀጠርኩኝ። ሥራዬን እየሠራሁ እየተማርኩ ዩኒቨርሲቲ ለመግባት የሚያበቃ ውጤት አገኘሁ። ነገር ግን ዩኒቨርሲቲ ብገባ የሚያግዘኝ ሰው የለኝም። ቤተሰቦቼን ለመደገፍ በቂ ሁኔታ ላይ አይደሉም። ስለዚህ እዚሁ መስተንግዶ እየሠራሁ የግል ኮሌጅ ገብቼ እየከፈልኩ መማር ጀመርኩ። እየዋለ እያደረ ሲሄድ ከአንድ ሰው ጋር ተግባባሁ። ሆኖም ግን የደረሰብኝ ጥቃት አእምሮዬን ስለጎዳው ግንኙነቱ እንዲቀጥል አልፈለግኩም። እኔ አሁን የምፈልገው ትናንት አንገቴን እንድደፋ እንድሰበር ያደረጉኝን ማህበረሰቦችን ተምሬ ሰርቼ ለማህበረሰቡ ጠንካራና ጀግና ሴት መሆኔን ማሳየት ብቻ ነው። ነገር ግን ይህ ሁሉ እየሆነ ባለበት ሰዓት የጭንቅ አማላጅቷ ሩህሩሂቷ ድንግል ማርያም አንድ ታምር ሰራችልኝ ወገኖቼ። ከዚያ ከተረገመ ሽፍታ ነፍሰ ጡር ሳሎን ቀርቼ በዕለተ ቀኗ የወር አበባዬ መጣ። በጣም ተደሰቱ። ድንግል ማርያም ከኔ ጋር እንደሆነች ተሰማኝ። እልል አልኩ፣ አመሰገንኩ። የኤችአይቪ ምርመራ አደረግኩኝ። እንደገና ሌላ ደስታ፣ ሌላ ፍስሐ፣ ከኤችአይቪ ነፃ ሆንኩኝ። መደፈሬን ሁሉ ረሳሁት። የድንግል ማርያም ፍቅር ውለታ በልቤ ዘልቆ ገባ። ሥራዬን እየሠራሁ እየተማርኩ ለጓደኝነት ጠይቆኝ ችላ ያልኩትን ሰው አሁንም ፍቅሩን ያሳየኛል፣ ይንከባከበኛል፣ ያዝንልኛል። ማሰብ ጀመርኩ። ይሆነኝ ይሆን? ይሄ ሰው እምባዬን ያብስልኝ ይሆን? አወጣሁ፣ አወረድሁ። የፍቅር ጥያቄውን ተቀበል። መገናኘት ጀመር። እንውላለን፣ እናመሻለን፣ እናወራለን፣ ሻይ ቡና እንላለን። አብረንም ማደር ጀመርን። ምን መስራት እንደምፈልግ ይጠይቀኛል። ሙያ እንድለምድ ያበረታታኛል። ድንግል ማርያም እምባዬን አብሰሽ እንዲህ አይነት ሰው ስለሰጠሽኝ አመሰግናለሁ እያልኩ ዘወትር እጸልያለሁ። በጣም አፈቀርኩት፣ ወደድኩት። እየዋለ እያደረ ግን እንዳፈቀርኩት እጅ እንደሰጠሁ ሲያውቅ ሲለኝ የነበረውን ሁሉ መተግበር እያቃተው በየቀኑ የሚደውልልኝን ሁሉ እየቀነሰ እንዴት ዋልሽ፣ እንዴት አደርሽ ማለት እየቀረ መጣ። የእኔ ፍቅር ደግሞ እየጨመረ ሌት ከቀን ማልቀስ ሆነ። እኔና ጓደኛዬ በተዋወቅን በ2 ዓመት ከ6 ወራችን ላይ የእሱ ጓደኛሞች ደወሉልኝና እንፈልግሻለን፣ የምናወራሽ ጉዳይ አለ ሲሉኝ ጓደኛዬ በሌለበት ለመምጣት ፈቃደኛ እንዳልሆንኩ በነገራቸውም
አግባብተው ለራሴ ጥብቅ ጉዳይ እንደሚፈልጉኝ አስረድተውኝ አገኘኋቸው። እናም ጓደኛዬ ሚስትና ልጆች እንዳሉት አጣርተሻል የሚል መብረቃዊ ጥያቄ ጠየቁኝ። ወዳጆቼ እንዴ መጀመሪያ ያገናኛችሁን ጊዜ እኮ እንደዚህ አላላችሁኝም። ዛሬ ምን ተፈጠረና ነው ይህን ልትሉኝ የቻላችሁ ብዬ ስጠይቃቸው ደንግጠው ትዳር አለው እያልንሽ አይደለም፣ ራስሽን አዳምጪ፣ እርግጠኛ ሁኚ፣ ሰው አይታመንም እያልንሽ ነው ብለው ተለያየን። ከዛ ቀን ጀምሮ ጤና አጣሁ። ኪዳነ ምሕረት ቤተ ክርስቲያን እየሄድኩ አለቅሳለሁ። ምን ነው መከራ የበዛ የጭንቃም አላጅቷ እያልኩ አነባለሁ። ከጓደኛዬ ጋር በተዋወቅን በሦስተኛ ዓመት ድንገት ኤፍቢ ገብቼ ሳይ ሚስቱና ልጆቹ አንድ ላይ ሆነው ባለቤቱ ኮሜንት የጻፈችበት ፎቶ ተፖስቶ አየሁ። ደነገጥኩ፣ ተንቀጠቀጥኩ፣ ቅስሜ ተሰበረ። አላረፍኩም። ደወልኩለት፣ ጠየቅኩት። እንደተፋቱና ግንኙነት እንደሌላቸው ነገረኝ። ነገር ግን ስላላመንኩት እንዳይደውልልኝ ነግሬው ስልኩን ዘጋሁበት። 7 ወር ተለያይተን በቆየንባቸው ጊዜ ውስጥ ሚስት ልጆች እንዳሉት እያወቅኩ እንኳን በፍቅሩ ተቃጥዬ ነድጄ ለቅሶዬና ሐዘኔ አልቆመም ነበር። በኋላም ከሚስቱ እንደተፋታም ሰማሁ። እሱም ነገረኝ። ጥፋተኛ አደረግኩና ራሴን እየወቀስኩ ግንኙነታችን ቀጠለ። ሆኖም ከሌላ ሴት ጋር አሁንም ግንኙነት እንዳለው እሰማለሁ። ፍቅር ስለሆነ ግን ችየው ነበር። የሆነ ጊዜ ደግሞ እሱ በሆነ ጉዳይ እስር ቤት ገባ። አሁንም በሱ መታሰር አዝናለሁ፣ አለቅሳለሁ። የማያልፍ የለም። እሱም ከታሰረበት ወጣ። ልጠይቀው ላገኘው ሲሄድ ግን እሱን የሚፈልጉት ሰዎች መጥተው ሲያጡት እኔን ይዘው ለ2 ወራት አሰሩኝ። መታሰሬን ሲሰማ ብዙ መስዋዕትነት ከፍሎ አስፈታኝ። ነገር ግን በተፈታው በአንድ ወሬ ሕይወቱ አለፈ። በጣም አዘንኩ። ዳግም ልቤ ተሰበረ። ሐዘኔ መከራዬ ልክ አጣ። ከተፈታሁ በኋላ ከሌላ ሴት ጋር አሁንም ግንኙነት እንዳለው አላውቅም ነበር። ሆኖም ከሞተ በኋላ ስለሰማሁት ነው መሰለኝ ብዙም ግድ አልሰጠኝም። ነገር ግን መሞቱ ያስጨንቀኛል። አለቅሳለሁ፣ አነባለሁ። ሞቶ እንኳን ልረሳው አልቻልኩም። ሌላ ሰው መቅረብም ከበደኝ። ወገኖቼ ከዚህ ጭንቅ እንዴት ልውጣ? አስተያየታችሁን ስጡኝ። የእናንተው የመከራ ቀንበር የበዛባት እህታችሁ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው